አሜሪካንን እንግዲህ ሁሉም ሰው እንደሚያውቃት በጣም በወታደራዊ ቤዞች ያሏት ሀገር ነች። 80 በሚደርሱ ሀገራት በዓለም ላይ ወታደራዊ ቤዞች አሏት። በታሪክ በጣም ትልቅ የነበረ የብሪቲሽ ኢምፓየር ነበረ። በእርግጥ ያ ጊዜ የተለየ ጊዜ ነበረ። አሁን ግን በተለይ የአሜሪካ መንግስት የሚጠቀምበት እንደ ወታደራዊ ማሽን በተለያዩ ዓለሞች አለ። እንደገና ደግሞ ሚስጥራዊ የአደራጀው አርሚ አለ፣ ሲአይኤ የሚባል በተለያዩ ሀገራት የሚገኙ መንግስቶችን በመፈንቅለ መንግስት ያባርራል። የአሜሪካንን ጥቅም ለማስጠበቅ የሚባለው ሲአይኤ በተለያዩ በመቶዎች የሚቆጠሩ ሀገራት የተለያዩ መፈንቅለ መንግስቶችን መንግስታት ለውጥ አድርጓል ከ1947 ዓ.ም ጀምሮ። ዘዳጊስ ጄፍሪ ሳክስ በኮሎምቢያ ዩኒቨርሲቲ የታወቀ ፕሮፌሰር ነው። በተለያዩ የዓለማችን ሀገራት በመዘዋወር ያለፉትን 30-35 ዓመታት የአሜሪካንንና በአሜሪካ ስር የሚገኙ መንግስታዊ ተቋማት በአፍሪካ፣ በላቲን አሜሪካ እና በኤዥያ ሀገራት መንግስታት ላይ እያደረሱት ያለውን ጉዳት፣ መፈንቅለ መንግስት፣ ፖለቲካዊ ሙስና በተመለከተ በማጋለጥ ይታወቃል። የገዛ ሀገሩን አሳልፎ የሰጠ እየተባለም በተለያዩ ሰዎች ይተቻል። አሁንም ግን ጄፍሪ ሳክስ ይህንን ማድረጉን አልተወም። ጤና ይስጥልኝ ክቡራትና ክቡራን፣ የምትገኙት የዳግም ምልከታ ዩቲዩብ ቻናል ላይ ነው። የዳግም ምልከታን መመልከት ስትጀምሩ ሰብስክራይብ በማድረግ ጀምሩ። ከዚህም በተጨማሪ ላይክ፣ ሼር በማድረግ ለሌሎችም ሰዎች እንዲደርስ በዚህ አጋጣሚ ትብብራችሁን ጠይቃለሁኝ። ከዚህም በተጨማሪ የዳግም ምልከታን በስፖቲፋይ ፖድካስት ላይ ታገኙታላችሁ። በመኖሪያ ቦታ ስራ እየሰራችሁ እንዲሁም ደግሞ ከቤት ዘመድ ጋር ጨዋታ ላይ ሆናችሁ የዳግም ምልከታ ፖድካስትን ማዳመጥ ትችላላችሁ። ዘወትር አርብ ከ7 ሰዓት እስከ 9 ሰዓት በታዛ ፋና ኤፍኤም 98.1 ላይ የዳግም ምልከታ ከቲጂ እና ጸጊ ጋር እንደዚሁ የተለያዩ ፕሮግራሞችን ከዚህ ከቤልጅየም እያቀረብኩኝ ይገኛለሁኝ። የዛሬው ዝግጅቴ ስለ ሲአይኤ ነው። ሲአይኤ በአፍሪካ እንዲሁም ደግሞ በተለያዩ የላቲን አሜሪካ እና የኤዥያ ሀገራት እያደረገ ያለው የመፈንቅለ መንግስት እንዲሁም ደግሞ የተለያዩ ሴራዎች ተጋልጧል። ይህንን ዛሬ በሁለት ክፍል አቀርብላችኋለሁ። ቀዳሚውን ክፍል ዛሬ እንሆላችኋለሁ። ቀጣዩን ደግሞ በተከታዩ ዝግጅት ይዤላችሁ ቀርባለሁ። ጆን ስቶክዌል ይባላል። አሜሪካ የአፍሪካ፣ የላቲን አሜሪካ እና የኤዥያ ሀገራት መንግስታትን በመፈንቅለ መንግስት እንዴት እንደምታስወግድ፣ አለመረጋጋትን እንዴት እንደምትፈጠር በዝርዝር ይናገራል። ጆን ስቶክዌል ለ12 ዓመታት በሲአይኤ ውስጥ አገልግሏል። ከዛ በፊት ለ19 ዓመታት ደግሞ በአሜሪካ የባህር ኃይል ውስጥ ያገለገለ የአሜሪካንን የስለላ ተቋማት መግቢያና መውጫቸውን በደንብ የሚያጤን ነው። በ2010 እንደ አውሮፓውያኑ አቆጣጠር ሲአይኤ ይህንን የጆን ስቶክዌልን ቃለ ምልልስ በድረገጹ ላይ አስፍሮታል። ያገኙትም ከwww.cia.gov ላይ ነው። ብዙ ወሬ ሳላስከትል ወደ ዛሬው ጉዳይ ንግባ። የዳግም ምልከታን ሰብስክራይብ ያድርጉ። የተሻሉ መረጃዎችና ትንታኔዎች የሚቀርቡበት ቻናል ነው። አብራችሁን ቆዩ። ዘዳጊስ A concrete example of how you use the press this way, how a false story is planted and how you got it published. ሐሰተኛ መረጃዎችን ተጠቅመህ እንዴት ነው ልታሳትም የምትችለው? 1/3 የሚሆነው የሥራ ባልደረቦቼ ፕሮፓጋንዳ በማዘጋጀት በመላው ዓለም ዜናውን ይበትናሉ። በኪንሻሳና በዛምቢያ በኩል ነው እነዚህን ታሪኮች እየፈበረክን የምንልከው። ዛምቢያ ታይምስን በዋናነት እንጠቀም ነበረ።
በሲአይኤ የሚከፈላቸው ጋዜጠኞች አውሮፓ ውስጥ ይገኛሉ። እነዚህን እንደ ዜና ምንጭ ይጠቀሙና ለዛምቢያ ታይምስ ይላካል። በነገራችን ላይ በጊዜው ኬኔት ካውንዳ የዛምቢያው መሪ እነዚህን ታሪኮች በደንብ ያውቃሉ። ጆርናሊስቶቹ ወይም ደግሞ ጋዜጠኞቹ የሮይተርስ እና የኤኤፍፒ ቢሆኑ እነዚህን ወሬዎች አውሮፓ ውስጥ ከተገኙ የዜና ምንጮች እንዳገኟቸው ተደርጎ ይወጡ ነበረ። ኪዩባ ውስጥ ደፋሪዎች እንዳሉ፣ ሴቶች ይገደሉ ይረሸኑ እንደነበረ መረጃዎች እንሰጣቸው ነበረ። በኩባ መንግስት እንደተፈጸሙ አድርገን ፎቶዎቹንም እንልክ ነበር። ግን የተገደሉ ሰዎችም እንዳሉ እንነገር ነበረ። ግን አንዱም ቢሆን በኩባን መንግስት አልተፈጸመም። የምናውቀውም ነገር የለም። ይሄ በቀጥታ ግልጽ የሆነ ፕሮፓጋንዳ ነው ስንሰራ የነበረው እንጂ የኩባ መንግስት ይህንን ወንጀል ስለመፈጸሙ ምንም አይነት ማስረጃ የለንም። ከዚህ በተጨማሪ ግን ይህንን የምናደርግበት ዋነኛ ምክንያት ኮሚኒዝም በአጠቃላይ ህፃናቶችን ጧጧት ቁርስ ላይ ይበላል የሚል የተሳሳተ መረጃን እንሰጥ ነበረ። ዓለማችንን በግልጽም በስውርም ከሚዘውሩ ተቋማት ውስጥ አንዱና ሀብታሙ ነው። ከተቋቋመበት ጊዜ አንስቶ የዩኤስ አሜሪካን ብሔራዊ ጥቅም ለማስጠበቅ በሚል ሽፋን ብሔራዊ ጥቅም የሚለውን በትምህርተ ጥቅስ እያደረጋችሁ ተከተሉኝ። ከኒካራጓ እስከ ኮሎምቢያ፣ ከቪየትናም እስከ ኢራቅ፣ ከሶማሊያ እስከ የመን፣ ከሶሪያ እስከ ሊቢያ ጦርነት አስነስቷል። ብሔርን ከብሔር አነሳስቶ አጋድሏል። የሀገሩን መሪ ጨምሮ የሌሎች ሀገራትን ፕሬዝዳንቶችና ጠቅላይ ሚኒስትሮች ሲፈልግ በቀጥታ ይገድላል፣ ካልሆነም በእጃዙር ያስገድላል። አመጽና ሰላማዊ ሰልፎችን ይቀሰቅሳል፣ ያቀጣጥላል። መፈንቅለ መንግስቶችን ሲፈልግ ሰላዮቹንና ገዳይ ስኳዶቹን ልኮ ይመራል፣ ያስፈጽማል። ካልሆነም ለሞላው የአሜሪካ ግብር ከፋይ ዶላር ምስጋና ይድረሰውና ይህንን የቤንጃሚንን ምስል የተቀረጸበትን ዶላር እንደ ጉድ እየበተነ እርስ በራስ የአንድ ሀገር ህዝብን ያናክሳል። ይህ ድርጅት ሴንትራል ኢንቴሊጀንስ ኤጀንሲ ሲአይኤ የአሜሪካ የስለላ ማዕከል በመባል ይጠራል። የዛሬው ወሬያችን አስኳሉ የተገኘው ከራሱ ከስለላው ተቋም ሲአይኤ ድረገጽ መሆኑን ቀድሜ ልጥቀስና ወደ ሀተታው ልግባ። በነገራችን ላይ ይህንን ጉዱን ሲአይኤ በ2010 እንደ አውሮፓውያኑ አቆጣጠር በሰኔ 17 በwww.cia.gov ድረገጹ ላይ ይፋ አድርጎታል። ቀደም ሲልም የሰማችሁት ድምፅ የሲአይኤ ዝነኛ ሰላዮች ከነበሩት ውስጥ የአንዱ የሆነው የጆን ስቶክዌል ድምፅ ነው። አብራችሁን ቆዩ። በርተን ሚቺጋን ቮይስ ጁላይ 1985 በጋዜጠኛው ኔል ሆፍማን በኩል ያስነበበው የቀድሞው የሲአይኤ ኤጀንት ወይም ወኪል ሁሉንም ዘረገፈው ሲል ርዕስ የሰጠው ቃለ ምልልስ የበርካቶችን ቀልብ የሳበው ወዲያው ነበረ። ሳኒታይዝድ ኮፒ አፕሩቭድ ፎር ሪሊዝ 2010-06-17 የሚለው ከታች በሲአይኤ አፕሩቭ ወይም ደግሞ እንዲወጣ መፈቀዱን የሚገልጸው ጽሑፍ 24 ዲጂት ያለው የፋይል ቁጥር የተሰጠውም ነው። ህዝብ ቢያየውና ቢያነበው ጉዳት ሊያመጣ እንዳይችል ተደርጎ የአርትኦት ስራ ተሰርቶበት ይወጣም ይመስላል። ጆን ስቶክዌል ለዛ ለመረጠው ድርጅት ሲአይኤ ተገቢ ሰው ነበረ። ፊሊፕ ኤጂ የሚታወቅበት የቅብ ስሙ ሲሆን ዓለምን ያስደነገጠውን ይህንን የሲአይኤ ግድያዎችና ቆሻሻ ስራዎች ይፋ ያደረገ ሰላይ ነው። ስቶክዌል የተቀረጸበት ስነ ልቦና በ1940ዎቹ የነበረውን ዝነኛ ጥንታዊ የሰላይ ፊልም ዋና መሪ ገጸ ባህሪን ነው። ለየት የሚያደርገው ይህ ሰው ሀገሩ በአስቸጋሪና አደገኛ ሁኔታ ውስጥ በምትሆንበት ጊዜ የተገኘ ተደርጎ መቆጠሩ ነው። ትውልድና እድገቱ በአፍሪካ የሆነው ጆን ስቶክዌል ወይም ፊሊፕ ኤጂ 19 ዓመት በዩኤስ አሜሪካ ባህር ኃይል 12 ዓመታትን ደግሞ በሲአይኤ ውስጥ አገልግሏል። ካለቆቹ በሚሰጠው ትዕዛዝ መሰረት
ቪየትናምና አንጎላን በተመለከተ ሐሰተኛ የስለላ መረጃዎችን እያመረተ ወደ ዋናው ቢሮ ላንግሌ እንዲልክ ይደረግ ነበር። በነገራችን ላይ በሁለቱ ሀገሮች የሴራ ኦፕሬሽን ቢሮ ጊዜያዊ ኃላፊ ተደርጎ ተሹመው ነበር። በ1978 ከሲአይኤ ስራውን ለቆ In Search of Enemies A CIA Story የተባለውን የድርጅቱን የግድያ የመፈንቅለ መንግስትና የብጥብጥ የረዘመ እጅ ጉድ እንደወረደ ዘረገፈው። አብዛኛው የመጽሐፉ ታሪክ የሚያጠነጥነው በተለይ በአንጎላ ላይ ነው። በአሁኑ ጊዜ አብዛኛውን ጊዜውን በጸሐፊነትና በተጋባዥ መምህርነት ብዙውን ጊዜውን የቀድሞውን አሰሪውን CIA መሰሪነት በሚያጋልጥ መንገድ ገለጻ እያደረገ ይገኛል። ይህንን የምትሰሙትን ታሪክ በቃለ ምልልስ መልክ እንዲሰጥ የተደረገውም ከሜክሲኮ ሲቲ ወደ ማናጉዋ ወይም ኒካራጓ በመሄድ ላይ እያለ ነው። በዚህ ጊዜ የእርሱ ተልዕኮ የነበረው በሲአይኤ የተሰጠውን ኮንትራስ የሚባለውን የኒካራጓ ጸረ መንግስት ተቃዋሚ መሳሪያ ለማስታጠቅ እየተጓዘ በነበረበት ጊዜ ነው። ለስቶክዌል የድርጅቱን የድብቅ የሽፋን ኦፕሬሽኖች ለማወቅና ለመገንዘብ በስነልቦናም ጭምር የሲአይኤ የሰለጠነ ሰላይ ትልቅ መረዳት የደረሰበት ደረጃም ነው። የሚችጋን ቮይስ ለስቶክዌል ያቀረበለት የመጀመሪያ ጥያቄ ከሲአይኤ ለምን ለቀቅ የሚል ነበረ። ድርጅቱን ለመቀላቀል የወሰነበት ዋነኛ ምክንያት በህይወቱ ትልቅ ትርጉም ያለው ነገር ለማድረግ ፈልጎ የነበረ ሲሆን በተቃራኒው የመረጠው የሥራ መስክ ግን ሰው ከመሆኑ ጋር የሚጋጭ መሆኑን በልቦናው ተረድቶት እንደነበር ይናገራል። በእርግጥ የሰውን ልጅ ለማገልገል ከኮሚኒዝም የጸዳ ዓለም መገንባት እንዳለበት በፕሮፓጋንዳ ህዝቡን ያጣድፈው ነበረም። ወደ ከፍተኛ የስልጣን እርከን ላይ ለመድረስ በርካታ ዓመታት የወሰደበት ስቶክዌል በመጨረሻ የተረዳው ነገር ቢኖር እርሱ እየሄደበት የነበረው መንገድ በተቃራኒው መሆኑን ነው። አፍሪካ ውስጥ በነበረበት ጊዜ ከኤምባሲ ውጪ ይሰራ የነበረ ቢሆንም ብዙን ነገር ለማየት የቻለበት አጋጣሚ ግን ተፈጥሮለታል። ላቲን አሜሪካ በነበረበት ጊዜ የተሰጠውን ሐሰተኛ ስምና ስነልቦና ፊል ኤጂ እንዳላገኘው የሚገልጸው ስቶክዌል ምንም እንኳን በብዙ የሰው ልጅ ማሰቃየቶች፣ ማሸበሮችና ፍንዳታዎች ላይ በሲአይኤ ትዕዛዝና በእርሷ አቀነባባሪነት በቀጥታና በተዘዋዋሪነት ቢሳተፍም አያረካውም ነበረ። ብዙ ሞቶችና ውድመቶች እንኳን በአይኑ በብረቱ እያየ ገና ምኑ ተነካና አይነት ስሜት ውስጥ ነበር የከረመው። ሰብአዊነት የጎደለው አረመኔያዊነትን በአይኑ በብረቱ ቪየትናም በነበረበት ጊዜ ተመልክቷል። እስከዚህ ጊዜ ድረስ ቅዠት ውስጥ የነበረው ስቶክዌል ነፍሱ መቀመቅ እየወረደች እንደሆነ እየታወቀው መጣ። እንዲሁ በዝርው ያስበውና ያምንበት የነበረው ሁሉ ውሸትና ስለ መንግስቱ ወይም ስለ አሜሪካ የነበረው መረዳት በሙሉና ውሸት እንደሆነ ተገነዘበ። ከዛማ በብሔራዊ የደህንነት ካውንስል ውስጥ በሚገኘው አነስተኛ ስብስብ ውስጥ እንዲገባና አንጎላን በተመለከተ የሚፈበረከውን የቅጥፈት ታሪክ በዋናነት እንዲያቀነባብር የሥራ ግብዣ ቀረበለት። ይህንን ኃላፊነት በሙሉ ልቡ ተቀበለና የዚህን ሁሉ ሰይጣናዊ ቅንብር ከስሩ ለመመርመርና ለማወቅ ትልቅ ዕድል ያገኘም መሰለው። በእርግጥ እዚህ ሁሉ ሰይጣናዊ ቅንብር ውስጥ መግባቱ ትርጉም አይሰጥ ይሆናል። ግን ደግሞ እያንዳንዱን ሳጥናኤላዊ የሲአይኤ ትዕዛዝና አስቸጋሪ ነገሮች በመተግበር እያንዳንዱን ንግግሮችና የጽሑፍ መረጃዎች በመሰብሰብ ስለሚሳተፍበት ፕሮግራም ግንዛቤውን እንዲጨምር አደረገ። ከአንዱ ስብሰባ ወደ ሌላው ስብሰባ በአጠቃላይ 170 አታካች ስብሰባዎችና ውይይቶችን አደረገ። የእነዚህ ሁሉ ድርጊቶች ድምር ውጤት ምን ሆነ ታዲያ? ለአሜሪካ ሕዝብ፣ ለአሜሪካ ኮንግረስ፣ ለአሜሪካ ሴኔት፣ ለዩኤስ አሜሪካ ፕሬዚዳንት ሲከፋም ለሙያ ባልደረባ ጭምር ምን ውሸት ምን ቅጥፈት እንናገር እንፈብርክ የሚል ሲሆን ደግሞም አደረጉት። እነ ስቶክዌል ሕዝቡን ግራ አጋቡት። መዓት የመጣበት አስመሰሉት። አንዲት ቅንጣት የምታክል እውነት እንኳን የለችበትም በእያንዳንዱ የሲአይኤ ሪፖርት ውስጥ። ጭራሽ አንዴ ስቶክዌልና የእርሱ ቢጤ ባልደረቦቹ አብረው ሆነው እባካችሁ ዛሬ እንኳን እንደው ለቀልድና ለመሳቅ ያክል እንኳን እውነት እንናገር ተባብለው ሁሉ አፌዙ። ሚቺጋን ቮይስ ለስቶክዌል ያቀረበው ሌላኛው ጥያቄ ለመሆኑ ሲአይኤ በዓለም ላይ ያለውን ተደራሽነትና ተጽዕኖ ፈጣሪነት እንዴት ነው የሚል ነበረ። ስቶክዌል ይቀጥላል።
ሁኔታዎችን ታትረው የሚከታተሉ ባለሙያዎች ካለረፍት ረጅም ሰዓታትና በከባድ ተነሳሽነት መረጃዎችን ያገኛሉ፣ ይተነትናሉ፣ ያዘጋጃሉ፣ አስተያየቶቻቸውን ያሰፍራሉ፣ ከዛም ለበላያቸው ያስተላልፋሉ። እጅግ በጣም ብዙ ግድያዎችም ይፈጸማሉ። CIA ባቀነባበረውና እጅግ ብዙ ሰው በተሳተፈበት ወታደራዊ ግርግር በርካታ ሚሊዮን ሰዎች እንዲገደሉ ተደረገ። ስቶክዌል በሚሊዮኖች የሚቆጠሩና CIA የመራውን ግድያ የትና መቼ እንደተፈጸመ ግን በግልጽ አልተናገረም። ስቶክዌል የCIAን ጉድ መዘርገፉን ቀጥሏል። የቪየትናም ጦርነት በቀጥታ የCIA ጦስ ነው። ካምቦዲያን የተረጋጋች እንዳትሆን ሌት ተቀን ሰርቷል። በእነዚህ ሁለት የCIA ድብቅ የጦርነት ቅንብሮች ከ3 እስከ 5 ሚሊዮን ህዝቦች ተገድለዋል። ይህ እንግዲህ የሞት ታሪኮችን ስናወራ ነው። ሀገራት የተረጋጉ እንዳይሆኑ እጅግ በርካታ ስራዎችን ሰርቷል። አሁንም እየሰራ ነው CIA። ይህ የሚያስደስትና የመልካም ሰው ተግባርም አይደለም። ይህ ማለት ትርጓሜው ሰዎችን ታናድዳለህ፣ ኢኮኖሚያዊና ማህበራዊ ህይወትን ታናጋለህ። በቃ አይሰራም። ወላጆች ልጆቻቸውን ወደ ትምህርት ቤት አይልኩም። የህክምና ተቋማት ታመው ለመታከም ከሚመጡ ሰዎች ይልቅ በጦር ቁስለኞች ይጨናነቃሉ። የሀገር አንጡራ ሀብት የህክምና ተቋማት፣ ትምህርት ቤቶችንና ማህበራዊ ፕሮጀክቶችን ለመገንባት ከመዋል ይልቅ ለጦር መሳሪያ ግዢ ይውላል። CIA በየሀገሩ የሚጋልባቸው ቅልብ ደም የጠማቸው ጦረኞች ሞልተውታል። እናማ በCIA አለመረጋጋት ውስጥ እንዲገቡ የተደረጉ ሀገሮች ስቃይ ውስጥ ናቸው። ስለ ህይወት ያላቸው ማመለካከት እምብዛም ነው፣ ፍጹም አሉታዊ ነው። እነዚህ ሰዎች በ10 ሚሊዮኖች ይቆጠራሉ። የሚገርመው ይህ ሁሉ ይደረግ የሚባለው ለዩኤስ አሜሪካ ብሔራዊ ደህንነት ሲባል ነው። እንዴት ሆኖ ለሚለው ምላሽ ግን ቅዠት የሚል ሆኖ እናገኘዋለን ይላል ጆን ስቶክዌል። የሀገር ብሔራዊ ደህንነት የሚባለው ሽፋን CIA ለሚያካሂደው ሽብር ወይም ጦርነት የሚሰጠው የዳቦ ስም ነው። በእርግጥ ሰላይ መሆን በጣም ያስደስታል። ያልተገደበ በጀት፣ ህሊናዊም ሆነ ህጋዊ ተጠያቂነት የሌለበት ነው። የፈለግከው ማድረግ ትችላለህ። መግደል፣ ሰዎችን ለመድኃኒት ምርምር መጠቀም፣ ጦርነቶችን መፍጠር፣ መንግስታትን በመፈንቅለ መንግስት ማስወገድ፣ ማጭበርበርና መሞሰን እንዲሁም ጥራጥሬዎችን ሁሉ እየመረዙ በእርዳታ ስም ወደ ተፈለገው ሀገር መላክን CIA የተካነበት ህጋዊ ወንጀሉ ነው። ይህ ሁሉ ድርጊት በጭራሽ አያስጠይቅም። በባህር ማዶ በምንም ተአምር ታሰራሉ የሚል ፍራቻ በራስህ አታሳድርም። ያለመከሰስ ዲፕሎማቲካዊ መብትህን ትጠቀማለህ። በቃ በሚቀጥለው በረራ ወደ ሀገር ትላካለህ። እናማ ወደ ሀገር ስትመለስ የሀገር ብሔራዊ ደህንነት ጉዳይ ይሆናል። ሌላ ሁሉ ይቀርና የገዛ አሜሪካ ዜጎች ላይ አእምሮ ጭምር ሊበትን የሚችል አደንዛዥ እጽ መመራመር ትችላለህ። ይህንን የምታደርገው ለሀገሪቱ ከፍተኛ ጥቅም ስትል እንደሆነ ይገመታል። በእርግጥ ይህ የሚፈጸመው CIAን በሚገዳደሩ ሰዎች ላይ ነው። ክብራትና ክብራን ለዛሬ ያስኩላችሁ የነበረ በተከታዩ ቪዲዮ ተመልሰን እንገናኛለን። የዳግም ምልከታን አሁንም ሰብስክራይብ በማድረግ ጀምሩ። ላይክ፣ ሼር ማድረግም እንደዛው እንዳይረሳ። ቢሻሻል የምትፈልጉት ነገር ካለ ደግሞ አስተያየቶቻችሁን ኮሜንት ላይ አስፍሩልን። ስላዳመጣችሁን፣ ስለተከታተላችሁኝ፣ አብራችሁኝ ስላላችሁ ከልብ አመሰግናለሁ። በተከታዩ ቪዲዮ ተመልሰን እስከምንገናኝ ሰላም ሁኑልኝ።